ተገለጠ። ሰማዕታትን ያቆመ ያጸና እስከ ሞትም ድረስ ነፍሳቸውን እስከ መስጠት ድል ነሱት። ሰው የመጀመሪያው ዓለም እርስ በርሱ በጦርነት የሚተላለቀው አሁንም እየተላለቀ ያለው ወደፊትም የሚቀጥለው ምንድነው ስንል ሶስት ነገሮች አሉ። ቤተክርስቲያን ምክንያት አድርጋ ወንጌልን የምታውጅበት ስርዓት አምልኳን የምትፈጽምበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ምሕረት አባ ገብረመድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ቅድም የደብሩ ዋና አስተዳዳሪ ሁሉንም ፕሮቶኮል ጠብቀው እያንዳንዱ ስለጠሩ ደሞ ደቂቃዬንም አሳንሰው ስለሰጡኝ አሁን ሁሉም መጥራት አልችልም። ከታላቅ ይቅርታና ከክብር ጋር ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የመጣችሁ የሥራ ኃላፊዎች፣ ከሀገረ ስብከት፣ ከክፍለ ከተማ እንዲሁም ከአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ዲያቆናት፣ መዘምራን፣ በደመ ክርስቶስ የተዋጃችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች በወደደን በጠራን ለዚህም ባበቃን አምላካችን በኢየሱስ ክርስቶስ ስም እንደምን አደራችሁ? ለዚህ ያደረሰን አምላካችን ክብርና ምስጋና ለሱ ይግባው። እንኳን አደረሳችሁ፣ እንኳን አደረሳችሁ። ታላቅ በዓል ነው እያከበርን ያለ ነው። አስተርእዮ ዘመን ነው፣ የመገለጥ ዘመን ነው፣ ጨለማው የተገፈፈበት ዘመን ነው፣ ብርሃን የተገለጠበት ዘመን ነው። እኛን ለማዳን እኛን ሆኖ የተገለጠው መድኃኔ ዓለም ክርስቶስ በጥምቀት በልደት እንዲሁም በልዩ ልዩ በመገለጥ እያሰብን የምናከብርበት ጊዜ ሲሆን የዛሬው ደግሞ የድል በዓል ነው። ከዛው የተገኘ የድል በዓል ታላቁን ሊቀ ሰማዕት ቅዱስ ጊዮርጊስ ዓለም አቀፍ ሰማዕት የሆነውን ቅዱስ ጊዮርጊስን እያሰብን እያከበርን ያለንና ለዚህ ያደረሰን አምላካችን ክብርና ምስጋና ይግባው። ወሞእዎ እሙንቱ በእንተ ደመ በግኡ ወበእንተ ቃለ ጽድቆሙ፣ እነሱ ከበጉ ደም የተነሳ ከቃላቸው ምስክርነት የተነሳ ድል ነሱት። እስመ ያብደሩ ነፍሶሙ እስከ ለሞት፣ እስከ ሞትም ድረስ ነፍሳቸውን እስከ መስጠት ድል ነሱት። ዮሐንስ ራእይ ምዕራፍ 12 ከቁጥር 11 ላይ ያለ ቃል ነው። በአጭሩ እግዚአብሔር መንፈስ ቅዱስ መልእክቱን እንዲሰጠን የሱ ቅዱስ ፈቃዱ ይሆንልን። እነሱ ድል ነሱት። ድል የነሱት በበጉ ደም የተነሳ ነው። ድል የነሱት ከቃላቸው ምስክርነትም የተነሳ ነው። እነማን ናቸው ድል ነሺዎቹ? ማንን ነው ድል የነሱት? በምንድን ነው ድል የነሱት? የድላቸው ምስጢር ምን ነበር? የዚህ የበዓሉ ዋና መልእክት ነው። እንግዲህ ድል ነሺዎቹ ቅዱሳን ሰማዕታት ናቸው። ከሰማዕታትም መካከል ዛሬ ምክንያት አድርገን ቤተ ክርስቲያን ምክንያት አድርጋ ወንጌልን የምታውጅበት ስርዓት አምልኳን የምትፈጽምበት ቅዱስ ጊዮርጊስ ነው። በዘመነ ሰማዕታት ከነበሩት አንጋፋው በወጣት ዕድሜው የክርስቶስ ምስክር ሆኖ አላውያን ነገስታትን የታገለ ስለ ወንጌል የቆመ ዓለምን የናቀ ዓለምንና ግሳንግሷን ሁሉ ወደ ኋላ ትቶ ለክርስቶስ የቆመ የመሰከረ ቅዱስ ጊዮርጊስ ነው። በሱ ምክንያት ብዙዎች አክሊልን ተቀዳጅተዋል። በሱ ምክንያት ብዙዎች መንግሥተ ሰማያትን አግኝተዋል። በሱ ምክንያት እኛም ኢትዮጵያውያን ልዩ ትዝታ አለን። ቅዱስ ጊዮርጊስ ገበዘ ኢትዮጵያ ነው። ቅዱስ ጊዮርጊስ ለሀገራችን ለኢትዮጵያውያን ባለውለታ ነው። ይህ ኃያል ሰማዕት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲከበር ሲወሳ ታምራቱ ገድላቱ ሁልጊዜም ምእመናን የሚጠቀሙበት ቤተ ክርስቲያን ደግሞ የሚታወጅበት ነው። ክብርና ምስጋና ለመድኃኔ ዓለም ይሁን። ሰማዕት ማለት ምስክር ማለት ነው።
ሰማዕታት ምስክሮች ስለማን? ስለ እውነት የሚመሰክሩ የእግዚአብሔር ምስክሮች በምድር ላይ አምባሳደሮች ሆነው የተነሱ ማለት ነው። ሰማዕት ቅዱስ ጊዮርጊስ ገና በ20 ዓመት ዕድሜው የአባቱን ስልጣን ለመረከብ ሲነሳ በእጁ ወርቅ ነበረው፣ ብር ነበረው፣ ዝና ነበረው፣ ክብር ነበረው። ሁሉም በእጁ ነበረ። ያንን ይዞ ሲነሳ በወቅቱ የነበረው ዱድያኖስ የሚባለው ከሰባ ነገሥታቱ አንዱ የሆነው በሱ ፊት በቀረበ ጊዜ ሕዝብን እያስገደደ ለጣዖት ሲያሰግድ፣ ጣዖትን ሲያስመልክ፣ የክርስቶስ ስም እንዳይጠራ ስሙን የሚጠሩ ሁሉ እንዲሰደዱ፣ እንዲገደሉ፣ እንዲታሰሩ ሲያደርግ ሰማ። በዚህን ጊዜ ቆም ብሎ አሰበና ከወርቁም ከብሩም ከስልጣኑም ይልቅ የሚበልጠው ስም የሚበልጠው ዘላለማዊ ክብር ምን እንደሆነ አስተዋለ። ሰማዕቱ ወጣቱ አስተዋለ። ስለዚህም ወርቄን ብሬን አይደለም ለዓለም የተገለጠው ስለ ሰው ልጅ ሰው የሆነው ሰውን በደሙ ያከበረው ያዳነው እኔ ስለ እሱ ነው የምመሰክረው ብሎ የያዘውን ወርቁን ብሩን ለድሆች በተነ። አነ ገብሩ ለኢየሱስ፣ እኔ የኢየሱስ አገልጋይ ነኝ ብሎ መሰከረ። ገድሉ ከዚህ ነው የሚነሳው። ቅዱስ ኤፍሬም ሶርያዊ አማን መነኑ ሰማዕት ለዛ ጣዕመ ዓለም እንዳለው ሰማዕትነት የመጀመሪያው መስፈርት ዓለምንና በዓለም ውስጥ ያለውን መናቅ ነው። ዓለምን የሚያተራምሰው የመጀመሪያው ዓለም እርስ በርሱ በጦርነት የሚተላለቀው አሁንም እየተላለቀ ያለው ወደፊትም የሚቀጥለው ምንድን ነው ስንል ሶስት ነገሮች አሉ። አንዱ ስልጣን ነው። ስልጣን የሚያገዳድለው ኃያላኑን በተናናሾቹ ላይ፣ ተናናሾቹ በኃያላኑ ላይ፣ ኃያላኑ እርስ በርሳቸው እያጋደለ ያለው ሌላ አይደለም። ምንድን ነው? ስልጣን ነው። ሁለተኛው ገንዘብ ነው። ሶስተኛውም ክብር ነው። ቅዱስ ጊዮርጊስ እነዚህን ሁሉ ጠቅለል አድርጎ ጣለና የኢየሱስ ክርስቶስን ስም ይዞ እኔ ምስክር ነኝ አለ። ክብርና ምስጋና ለእግዚአብሔር ይሁን። ክርስቲያኖች በምድር ላይ ሊመሰክሩ ለእግዚአብሔር የተቀመጡ የተሾሙ የተላኩ አምባሳደሮች ናቸው። እኛም የቅዱስ ጊዮርጊስን ፈለግ ተከትለን እንደ ሌሎቹ ሁሉ ልንመሰክር የተጠራን ነን። እግዚአብሔር እውነት ስለሆነ ለእውነት ልንመሰክር ጠርቶናል። ስለዚህ ቅዱስ ጊዮርጊስ በዛ ተጋደለ። የደረሰበት ስቃይ ከአእምሯችን በላይ ነው። ድል የምንለው ግን ሁሉንም ድል አድርጓል። ዛሬ የበዓሉ ስም ዝሮተ አጽሙ ይባላል። ከስቃዩ በላይ ዓለም የቻለችውን በወቅቱ የነበረውን ሳይንሳዊም ሆነ ተፈጥሯዊ ሁሉ ነገር ፈጽመውበታል። እግዚአብሔር አብሮ ስላለ ስጋን ሲገሉት የሞተውን ስጋ እያነሳ ሕያው እያደረገ የተፈጨውን ተፈጭቶ የተዘራውን እንደገና እየሰበሰበ እግዚአብሔር ይቻለዋል አይደል እንዴ? እየሰበሰበ እነሱ ዘርተው ዞር ስሉ አነ ገብሩ ለክርስቶስ አነ ገብሩ ለኢየሱስ የኢየሱስ ባሪያን ጊዮርጊስ ነኝ እያለ ሲከተላቸው አልቻሉትም። እግዚአብሔር ከሱ ጋር ስለነበረ ነው። አንዳንድ ሞኝ አለ። ፈይተው ዘሩት ይላሉ። 3 ሞተ ተነስቷል ይላሉ። 7ስ ቢሆን እግዚአብሔር ይቻለዋል አይቻለውም? አይቻለውም? ይቻለዋል። ዛሬስ እየሰራ አይደለም እንዴ? በጣም የሚገርማችሁ እንደ ቅዱስ ጊዮርጊስ ለክርስቶስ የመሰከረ ሰማዕት የለም። ሁሉም በየደረጃቸው መስክረዋል። ግን ቅዱስ ጊዮርጊስ እንደወጣ ገና በወጣትነት ዕድሜው ከነዛ ከነገስታቱ ጋር በ20 ዕድሜው ጀምሮ ነው የተጋደለው። የሚናገረው ንግግር ግን
እኔ የሞተው የኢየሱስ ክርስቶስ ምስክር ነኝ ነው የሚለው። ምስክር ነኝ ነው የሚለው። መሰከረ። ስለዚህ በመጀመሪያ ዲያብሎስንና ስራውን ድል አደረገ። ዓለምን ድል አደረገ። ዓለም የምታታልልበትን፣ ዓለም ሌላውን የምታጭበረብርበትን፣ ሌላውን የምታሸራትትበትን የዚህን ዓለም ክብር በሙሉ ድል አደረገ። እነሱ በበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል አደረጉት ተብሎ እንደተጻፈ ቅዱስ ጊዮርጊስ ድል ነሺ የሆነው ሰማዕት ዓለምንና በውስጡ ያለውን ሁሉ ድል አደረገ። ቅዱስ ኤፍሬም ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት ብሎ እንደመሰከረላቸው ሰማዕት ስቃይ አይደለም እስከ ሞት ድረስ ያለውን መራራውን ነገር በመታገስ መራራውን ነገር በማለፍ ነገር ግን ዛሬን ሳይሆን ነገን በማየት ጊዜያዊውን ሳይሆን ዘላለማዊውን በመመልከት ያንን አልፎ ቅዱስ ጊዮርጊስ የአምላኩን ስም ታጥቆ የአምላኩን ስም ጋሻ አድርጎ ያዳነውን የክርስቶስን ስም እንደ መጎናጸፊያ ታጥቆ ለብሶ ተጎናጽፎ ዓለምንና በውስጡ ያለውን ድል ያደረገ አክሊልን የተቀበለ ታላቅ ሰማዕት ነው። ክብርና ምስጋና ለእግዚአብሔር ይሁን። ቅድም ሊቃውንቱ ሲዘምሩ እንደነበረው አክሊሎሙ አንተ ለሰማዕት፣ የሰማዕት አክሊላቸው ኢየሱስ ክርስቶስ ነው። የቅዱሳን ክብር ኢየሱስ ክርስቶስ ነው። ህቡ ዘእምኅቡዓን ክብረ ቅዱሳን አስተርአየ። አሁን የምንሰብከው አስተርዮ የምንለው እኮ የቅዱሳን ክብር ተገለጠ። ሰማዕታትን ያቆመ ያጸና፣ በስቃይ በመከራ መካከል ያቆማቸው ያሳለፋቸው የሚገርም እኮ ነው። እሱ ባያቆማቸው ባያጸናቸው ወገኖቼ እኛማ በስንቱ ነገር የምንታለል የምንወድቅነን። ሰማዕታትን ያቆመው ግን አክሊላቸው የሆነው የክርስቶስ ፍቅር ነው። እንደዚህ ነው ያለው ወባሕቱ በእንተዚህ ነመውኦ ለኩሉ እስመ ውእቱ አፍቀረነ። ኃይላችን ምንጭ የሆነው አለ በሱ በወደደን ባፈቀረን ከአሸናፊዎች እንበልጣለን አለ ቅዱስ ጳውሎስ። ከሱ ፍቅር የተነሳ እሳት አላስፈራቸውም፣ ሰይፍ አልመለሳቸውም። ሰማዕታት ስለ ራሳቸው ክብር ስለ ራሳቸው ዝና ሳይሆን ስለ ኢየሱስ ክርስቶስ ስም ተጋደሉ፣ ድል አደረጉ። ክርስቶስም አብሯቸው ነበረ። ለዚህ ነው ኢየሱስ ክርስቶስ ለፍቅር ከእቁረናርዱ ለማዛ ፍቅር ከእቁረናርዱ ሰማዕታት ቆላተ ሕማማት ወረዱ። ከሽቶ በላይ የሚሸት የሚያውድ ለሰማዕታት ወንድሞቼ ብለህ ለጠራሃቸው በክብር ላላካቸው ለቅዱሳን ሁሉ የፍቅርህ መዓዛ እየሳበ ከቤታቸው አውጥቶ ከሚወዱት ነገር አንስቶ ዓለምን እየዞሩ እንዲመሰክሩልህ እውነትን እንዲናገሩ አደረጋቸው እንዳለ ሰማዕታት የታጠቁት የክርስቶስን ፍቅር ነው። እኛንም የፍቅሩን ሸማ ያልብሰን፣ እንደ አባቶቻችን የፍቅሩን ሸማ ያልብሰን። ወገኖቼ ዛሬ የሚፈሰው ደም ስለ ክርስቶስ ስም አይደለም። ዛሬ መገፋፋት አለ። መገፋፋቱ ግን ስለ ክርስቶስ ፍቅር እኮ አይደለም፣ ስለ ክርስቶስ ስም አይደለም። ብዙ ሞት አለ፣ ብዙ ጭንቅ አለ፣ ብዙ ሰቆቃ አለ፣ ብዙ ለጆሮ የሚከብድ ነገር አለ አንዱ በአንዱ ላይ የሚፈጽመው። ግን ስለምንድን ነው ስንል ከንቱ ስለሆነው ነገር፣ ነገ ስለሚያልፈው ስልጣን፣ ነገ ስለሚቀረው ጥቅም ወገኖቼ ጥለን ስለምንሄደው አንዱ በአንዱ ጨክኖ የአባቶቻችን ተጋድሎ ግን ይሄ አይደለም፣ ስለ ስሙ ነው። ከሰይጣንና ከሰይጣን መልእክተኞች ጋር የተጋደሉት ስለ ስሙ ነው። የድላቸው ምስጢር ቅዱስ ዮሐንስ እንዳስቀመጠው ሁለት ቃል በእንተ ደመ በግዑ ከበጉ ደም የተነሳ ነው አለ። የበጉ ደም ስለ ሁላችን በቀራንዮ ላይ የታረደው የእግዚአብሔር በግ እሱም የእግዚአብሔር ልጅ የቅድስተ ቅዱሳን ድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስለ ዓለሙ ሁሉ የተሰዋው በግ ዓለምን ያዳነ የበጉ ደም የሱ ደም ነው።
የሱ ክቡር ደም ነው። የደሙ ኃይል ነው ቅዱሳን የተቀዳጁት። የደሙ ኃይል ነው ያጸናቸው። የደሙ ኃይል ነው ያቆማቸው። ሸርታታውን ሥጋ ከነፍስ ጋር ጸንቶ እንዲቆም መከራን እንዳይፈራ ከእውነት ጋር እንዲቆም ለእግዚአብሔር ክብር እንዲቆም ያደረገው የደሙ ኃይል ነው። የደሙ ኃይል ለእኛም ኃይል ይሁነን፣ የእኛም ኃይል ይሁነን፣ ለሰላማችን ኃይል ይሁነን ወገኖቼ። የደሙ ኃይል ነው እኛንም እኮ አጥሮ የሚጠብቀን። ሌላ መሰላችሁ? ኢትዮጵያ በብዙ መከራ ውስጥ ስታልፍ ኢትዮጵያውያን በዙሪያቸው ጠላት የከበባቸው በብዙ ነገር ያጠራቸው ሲሆኑ የምንኖረው ምስጢሩ ምን መስሏችሁ ነው? የደሙ ኃይል ነው ያጠረን። ዛሬም ነገም ትተነው እንኳን ያልተወን፣ ዘንግተነው እንኳን ያልዘነጋን፣ በኋላችን አድርገን እንኳን ያልተወን አምላከ ቅዱሳን አምላከ ጊዮርጊስ ምንኛ ታላቅ አምላክ ነው። ክብርና ምስጋና ለሱ ይሁን። አልተወንም። በዙሪያችን ጠላት ቢንጫጫ፣ በዙሪያችን ምንም ቢል፣ በውስጣችን ብዙ የቅዱሳንን ክብር የሚጠላ በተለይም ብዙ ጦር የሚመዝባት እቺ ቤተ ክርስቲያን ኃይሏ እኮ የሰው ኃይል እንዳይመስላችሁ ወገኖቼ፣ ኃይሉ የደሙ ኃይል ነው። ክብርና ምስጋና ለመድኃኔ ዓለም ይሁን። የቤተ ክርስቲያናችን ኃይል የማን ኃይል ነው? የቤተ ክርስቲያናችን ኃይል እቺ ቤተ ክርስቲያን ጠላት ቢበዛ፣ ብዙ ጣቱን የሚቀስርባት ቢበዛ፣ በየዘመናቱ ሁሉ ጠላት ሆኖ ቢነሳባትም እማትነካ ዘመንን ተሻግራ የምትኖር እያበበች እያሸበረቀች እየደመቀች ቅድም እንደተባለው በልማቱም በስብከተ ወንጌሉም በአምልኮትም ሳይጎልባት የምትቀጥለው ምስጢሩ ምን መስሏቸዋል ወገኖቼ? የደሙ ኃይል ነው። የደሙ ኃይል ነው በሉ እስቲ። የደሙ ኃይል ነው። የደሙ ኃይል የመድኃኔ ዓለም የደሙ ኃይል አጥሮ ይጠብቃታል። በእያንዳንዱ ነገር ብናየው ወገኖቼ፣ ቅድም መላከ ሰላም እንደገለጹልን እዚህ የምታዩቸው ሊቃውንት ማታ ቆመው አደሩ። ማታ ሌሊቱን በሙሉ ማለት ነው። አሁን ከረፋዱ እንግዲህ ስንት ሰዓት እንደሆነ ታያላችሁ። ለመሆኑ እንደው የቀበሌ ስብሰባ በሆነ ቦታ ላይ 40 ደቂቃ ተቀምጠን ምን ያህል እንደሚያቁነጠንጠን እናውቃለን አይደለ? ይደክመናል። አቤት ተናጋሪዎችም ስንት ሃይላንድ ይጨርሳሉ። እዚህ ግን ሌሊቱን በሙሉ እየጮሁ የማይደክም ኃይል፣ የማይደክም ድምፅ፣ የማይደክም ጉልበት አለ። ከምን የተነሳ ነው? ከደሙ ኃይል የተነሳ ነው። ክብርና ምስጋና ለመድኃኔ ዓለም ይሁን። ምእመናን ወገኖቻችን ቢሰሩ የማያልቅባቸው የማይደክሙ ይገነባሉ፣ ያንጻሉ፣ ስለ ቤተ ክርስቲያን ይለፋሉ፣ ይወርዳሉ። ምንድን ነው? ሌላ ቦታ ገንዘብ ያጓጓል፣ ስልጣን ያጓጓል፣ ሰዎች መስጠት አይፈልጉም። ቤተ ክርስቲያን ሲባል ግን መቀነቱ ይፈታል፣ አካውንቱም ይንቀሳቀሳል። ምንድን ነው? እዛ ጋስ ያለ የደሙ ኃይል ነው። ክብር ለመድኃኔ ዓለም ይሁን። የደሙ ኃይል ነው። ስለዚህ በደሙ ኃይል ድል ነሱት። ዲያብሎስን ድል ነሱት። የዲያብሎስን ሥራ አፈረሱት። ዓለምን ድል ነሱት። ከቃላቸው ምስክርነት የተነሳ ይላል። ቅድም እንዳልኩኝ ዝማሬው ምስክርነት ነው። አምልኮው ምስክርነት ነው። ለማን? ስለኛ ሰው ስለሆነው ለክርስቶስ። ክርስቲያን የተሰጠው ተልእኮ ብኖር በዚች ምድር ላይ ለአምላኩ መስክሮ አመስግኖ ክብሩን ለመውረስ ነው። ሌላ ምንም የለውም። ሌላው ነገር ሁሉ ቀሪ ነው ወገኖቼ። ስለዚህ በዚህ ሰማዕቱን አስበን የመጣን አስባችሁ የመጣችሁ በሙሉ ታላቅ በዓል እያከበራችሁ የድል በዓል እያከበራችሁ ስለሆነ አምላከ ጊዮርጊስ በጊዮርጊስ ላይ አድሮ ጠላቶቹን ድል እንዲያደርግ እንደረዳው ሁሉ ዛሬ በቤታችን በስራችን በሁለንተናችን ያለው እያስቸገረን ያለው የዲያብሎስን ጎጆ ሁሉ እንዲያፈርስልን የሱ ቅዱስ ፈቃዱ ይሁንልን።
በሀገራችን በቤተ ክርስቲያናችን የሚያገፋፋን የሚያጣላን መልካሙን ነገር ትተን በማይሆነው ነገር ላይ ጊዜያችንን እንድናባክን የሚያደርገውን ኃይል ሐሳብ ሁሉ በክርስቶስ ማፍረስ የምንችለው አምላከ ጊዮርጊስ ከኛ ጋር ሲሆን የሱ የደሙ ኃይል ሲያጥረን ሲይዘን ኃይል ሲሆነን ነውና አምላከ ጊዮርጊስ አምላከ ቅዱሳን አምላከ ሰማዕታት ከኛ ጋር ይሁን። የሰማዕቱ ቅዱስ ጊዮርጊስ በረከት ረድኤት ይደርብን ይቆየን።